ደገፋ የሚባል ሰው የሚያቅማ ነው። ደገፋ ያንተ አባት ነው። ከየት ሀገር ነው የመጣው? እኔ ከቡሌ ረካ ትንቢት ልናገር ወይ? ተንቢ እግዚአብሔር ሰው ከዚህ በፊት አንተን ጠንቋይ ቤት ይዞ የሄደ ሰው ማን ነው? አለ የወሰደኝ ሰው አለ። ካናይ ፕሮፌሰር ፕሮፌሰር ተናገረ እግዚአብሔር። ይሄንን ሰው ግን ጠንቋይ ቤት ይዞት የሄደ ሰው አለ የራሴ ጓደኛ ወሰደ። ትክክል ነው። ስለ ነጭ በግ የነገረ ማን ነው? ነጭ በግ ብታመጣ ኦር ደግሞ ብትሰዋ ኦር ደግሞ ስለ ነጭ በግ ታሪክ የነገረ ሰው ማን ነው? እናቴ ታማ ነው። እንደዛ እናቴ ታማ ነው። የስ ደገፋ ማን ነው? አባቴ ነው። ያንተ አባት ነው። አባቴ ነው። ጌቱ እንደ ራሴ ነኝ። እኔ ነኝ ጌቱ አንተ ነህ። ካናይ ፕሮፌሰር ተናገረ እግዚአብሔር። let me check him ሰው ዛሬ ይፈታል። አሜን ይፈታ። ምክንያቱም ለመፍትሄ ጠንቋይ ቤት ይዞት የሄደ ሰው አለ። እሱን እዛ ይዞት ሲሄድ አሰረው እንጂ አልፈታው። ትክክል ነው። እግዚአብሔር ሰው ወደ እግዚአብሔር ቤት ሲሄድ ይፈታል፣ ወደ ጠንቋይ ቤት ሲሄድ ግን ይታሰራል። ምክንያቱም that person is going to take an advantage ነው የሚያገኘው። ምክንያቱም ስምህን ትሰጠዋለህ፣ አባትህን ስም ትሰጠዋለህ፣ ታሪክህን ትነግረዋለህ፣ ይቆልፋል እንጂ አይፈታም። the same thing that's why he's sick ታሟል። ተናገረ እግዚአብሔር ሰው ትክክል ነው። ታሟል። ትክክል ነው። በሽተኛ አድርጎታል። ምኑ ካልከኝ ጠንቋዩ ከዛ ጊዜ ጀምሮ አንተ የምታደርገው ጉልበትን ትገብራለህ እንጂ ያንተ ነገር ወደፊት አይሄድም። ትክክል ነው። እግዚአብሔር ባለበት ነው የቆምከው። ተንቢ እግዚአብሔር ሰው ማዲና ኮራቫሺ ፕራዲያ እናት በነፍስ ውጪ ግቢ ስትገባ በእናት ምክር አንድ ነጭ በግ ይዘህ እንድትመጣ ተጠይቃ ወይም ደግሞ አድቫይዝ ተደርጋ ያለው ያ ሁሉ አንተን አሰረ እንጂ አልፈታም። ትክክል ነው። እግዚአብሔር ሰው ትክክል ነው። ተንቢ እግዚአብሔር ሰው ከቡሌ ሆራ እዛ አንድ ትልቅ ገደል ያለው ትልቅ ገደል የሚታወቅ ገደል አይ ዶንት ኖ ትንሽ ጉድጓድ ነገር ነው ሰው የሚሄድበት እንደ ገድገዳ ነው። እዛ ገደል ውስጥ የሚሄዱ ብዙ የጥንቆላ ስራ የሚሰሩ ሰዎች አሉ። ሞተር ያለው የራሴ ሞተር ነው። ያንተ ሞተር ነው። ከኔ ፕሮፌሰር ተናገረ እግዚአብሔር ሰው ትክክል ነው። በሞተር የምትሄድበት ጊዜ አያለው። ቲራሃና ቫሲክላ ሮቫዲያማ ዛሬ ላንተ መፍትሄ ያደርጋል ጌታ። ሻሪያዶስ ሳካቲላ ነው ብራባዲያማ እግዚአብሔር አምላክ ይሄንን ሰው ዛሬ ይፈታል። አሜን ፈታ። አሜን ሴንታርዲ ጋላቫዲያማስ ከየት ነው ያመጣው? ይሄኛው ሰውዬው ነው የሰጠኝ። አውጣው። አየው ዊቹ ራሱ ጠንቋዩ ሰጥቶታል። ከየት ነው ያመጣው? ራሱ ሰውዬው ነው የሰጠው። አየ ታስረመተ ነው እዚህ ሌላ ነገር የምትለው አየ ትክክል ነው። እግዚአብሔር ሰው ተናገረ እግዚአብሔር ሰው በጣም ብዙ የገንዘብ እጥረት አለበት። እኔ ዛሬ I'm going to make you millionaire። አሜን። ይሄን ሰው ሚሊዮነር አደርጋለሁ። አሜን። ይሄ ሰው እዛ ያለበት ቡሌ ሆራ ከተማ ላይ አሜን እንደሱ ባለጠጋ አይኖርም። አሜን ይሁን። ይሄ ሰው ይፈወሳል። አሜን። ይሄ ሰው ባለጠጋ ይሆናል። አሜን ይሁን ባለጠጋ። አሜን። God can make you rich። እግዚአብሔር ራሱ ባለጠጋ ያረጋል። አሜን። ጠንቋዩ የሰጠው ነው ብር። የእግዚአብሔር ሰው ከዛ በኋላ ነው መታመም የጀመርኩት። ይሄን ሁሉ በሽታ የመጣብኝ ከዛ በኋላ ነው። እኔ ልፈታህ ነው። ግን ይሄ ሰውዬ ዛሬ እግዚአብሔር አምላክ ይፈታዋል። አሜን አሜን። የእግዚአብሔር ሰው ተናገረኝ። እግዚአብሔር ሰው ቀብር እንዳትቀብር ብሎሃል። ወይም ደግሞ ቀብር ቦታ፣ መቃብር ቦታ፣ የሞተ ቦታ፣ ሬሳ ቦታ እንዳትሄድ መርህ ነግረዋል። ምክንያቱም የሰጠህ ነገር የሚፈርስባቸው ብዙ ምክንያቶች አሉ፣ የነገረ ምክንያቶች አሉ። እግዚአብሔር አምላክ ግን ዛሬ አንተን የሚያገኝ በነፃ አሜን 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 አሜን። የእግዚአብሔር ሰው አሜን 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 በነፃ አሜን ሊፈታው አሜን። ከዛሬ ጀምሮ አንተ እዚህ ጠንቋይ ጋር እንዳትሄድ። አልሄድም። የእግዚአብሔር ሰው አልሄድም። ዛሬ እግዚአብሔር አምላክ ይፈታሃል። አሜን። አይሲ ቢዝነስ የሚሰራ ንግድ የሚነግድ ሰው ያለው እና የእግዚአብሔር መንፈስ ምንድነው ስል አንተን በግሬት ትሬድ አኖይንቲንግ ወይም በንግድ ቅባት አንተን ያስነሳል። አሜን። የራስን ቢዝነስ ይሰጣል። አሜን። እግዚአብሔር ሰው አሜን አሜን በለኝ። አሜን። ሁለት ክፍል ቤት ያለው የማ ቤት ነው? የራሴ ቤት ነው። ያንተ ቤት ነው። ትክክል። ይሄ መንገድ ነው። በዚህ ፊት ለፊት ሱቆች ያለው ከመንገዱ ወደዚህ ከመንገዱ አለ። ትክክል ነው። ከመንገዱ ሱቆች ያለው ሁለተኛ መንገድ ላይ አለ። yes ይሄ አንተ የምትወጣበት መንገድ ነው። ዋና መንገድ አለ። ሁለተኛ መንገድ ውስጥ ነው እነኚህ ሱቆች እንደ ፊት ለፊት ላይ ያሉት። ያንተ ቤት ሁለት ክፍል ቤት አለ። አንተ ግን አሁን ከዚህ ትወጣለህ። እሺ ፕሮፌሰር። ምክንያቱም አሜን እግዚአብሔር አምላክ እዛ ከተማ ላይ ትልቅ መኝታ ያለው የሚከራይ G+3 ቤት ላንተ ይሰጣል።
እነኚህ መኝታዎች አሜን የሚከራዩ ናቸው። አሜን እግዚአብሔር አምላክ ትልቅ የንግድ የቢዝነስ ቦታ ላንተ ይሰጣል። አሜን ይሄን ትገነባለህ። አሜን 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 ትላለህ። አሜን ልጆች አያለው፣ አለኛ ትናንሽ ልጆች አያለው። የእግዚአብሔር መንፈስ ይናገረኛል። ታሪክህ የሚቀየረው አንተ እዚህ ነው። እዚህ ሲቀየር እነኛ ሁለት ልጆች ራሳቸው ይቀየራሉ። አሜን ያንተ ባለቤት ትቀየራለች። አሜን ይሁንለት። አሜን አሜን። የእግዚአብሔር ሰው ተናገረኝ። ተፈጸመ አለኝ ጌታ። አሜን። የእግዚአብሔር ሰው አሜን የጌቱ ታሪክ አሜን ትክክል ነው። ዛሬ ተሰርቷል። አሜን አሜን። የእግዚአብሔር ሰው የእግዚአብሔር አሜን። ሰው አንድ ነገር አይቼ ነው የመጣሁት። አንተ እስቲ አንድ ነገር አይተን የመጣው ምን አይተን አይቼ የመጣሁት እኔ ኦርቶዶክስ ነኝ። እሺ ምክንያቱም ወደዚህ አሁን ኦርቶዶክስ ቸርች ነው እንጂ ወደዚህ አልሄድም ነበር። ከተወሰነ ጊዜ በኋላ ትክክል አሁን የተናገርካቸው ነገሮች ትክክል ናቸው። የሰራው ስህተት ነው። ሰው ይዞ ሄደ። ከዛ በኋላ ነገሮች ሁሉ እውቀት የተያዘ በሽታ መጣብኝ። ይሄን ሁሉ ችግሮች መጣ አሁን ከተደረገ በኋላ ግን እኔ ባለፈ የ400 ዘር ዝሩ ብለህ ማስታወቂያ የሆነ ማስታወቂያ እንትን ቴሌቪዥን ላይ እየተናገርኩ ነበር። አንተ እንግዲህ ኦርቶዶክስ ነህ። ኦርቶዶክስ ነኝ ግን ስለ ዘር ስናገር እያየ ነበር። ቴሌቪዥን ያንተ የሆነ ቻናል ስፈልግ አገኘሁና የሆነ ስዕል ላይ ስስል አየሁ። ሳይ እንዴ ይሄ ነገር እንዴት ነው ምናምን ብዬ በተከታታይ ማየት ጀመርኩኝ። ሳይ ከዛ የበለጠ ነገሮች አሉ። በዛ መካከል ደግሞ እኔ ማቆ ሰው እኔ ኮንስትራክሽን ስራ ነው መስራ የሱ ቤት የሰራሁለት ሰው ከስኳር በሽታ ጠርታ አውጥተ ከስኳር በሽታ ፈወስከው። ሰውየው ከነምስቱ ሲፈወስ አየው። ከዛ በኋላ ቆይ ይሄ ነገር ለምን እኔ አሁን ይሄን ውስብስብ ግራ ተጋብቻለሁ። ነገሩ ማረገው ነገር ጠፋ። ስለዚህ አሁን ለምን ይሄን እስኪ 400 ዘር ለምን አልዘራም አልኩና 400 ልክ አንተ ማክሰኞ ቀን ነው ይሄን 400 ሄጄ እንትኑን 3 ሰዓት ነው ፕሮግራም ይጀምር ያላልከው። እኔ ግን ልክ ጠዋት ሄጄ ብሩን አስገብቼ ሪሲቱን ይዤ መጣሁና በፖስታ አድርጌ ቴሌቪዥኑ ወራርኩኝ። ልክ እኔ በጉጉት ነበር የጠበቅኩት አንተ የምታደርገው ላይ እንትኑን ኦንላይኑን ለማየት። ልክ ስመጣ 2 ሰዓት አካባቢ ማብራት ጠፋ። ከዛ በኋላ እኔ ምንም ጠበቅኩና እስከ 4 ሰዓት ማብራት አልመጣም። ከዛ ከባለቤቴ ጋር ጸለይንና እግዚአብሔር አንተ ታውቃለህ በዚህ ነገሮች ሁሉ አንተ ያንተ እጅ ገለጥ አልኩና ዝም ብዬ ቴሌቪዥኑ ጋር አስቀመጥኩት። ከዛም ልክ ማታ ወደ 6 ሰዓት አካባቢ እንዲህ ዝም ብዬ በተኛሁበት ቀጥታ ልክ እንደ እንቅልፍ እያደረገኝ የሆነ እንደ ንፋስ ነገር መጣና እኔን አፍኖ ያዘኝ። ከዛ በኋላ ልክ አሁን አንተ ያስከውን እጄን እንደዚህ ያስከኝ አንተ በህልም መጣህና ማለት ነው። አሁን ልክ የግራ በኩል እጄን መጥተህ ልክ እንደዚህ ያስከኝ። እንዴ የእግዚአብሔር ሰው እኔ አሁን ጫት እቅማለሁ ደግሞ ሁለተኛ እኔ አሁን እሺ ጴንጤ አይደለሁም እንዴት ወደ እኔ መጣህ አልኩ። ልክ የመጣሁበት ምክንያት ልንገርህ አልክና እጄን እንደዚህ ያስከኝ አንተ። ከዛ በኋላ ያንተ በሽታ እኔ አውቀዋለሁ። በሽታ በህልም ነው በህልም እንደዚህ ተኝቼ ማለት ነው። ልክ እንደ ንፋስ ነገር መጥቶ ልክ እንደ ንፋስ ነገር መጥቶ ልክ እኔን አፈነኝ። በቃ ልክ ሲያፈነኝ ልክ መጥተህ እጄን ያስከኝ አንተ። ልክ ይሄ ፎቶ ልክ ማየው ፎቶ ነው አንተ ማይ ነው። እንደዚህ የሆነ ነጭ ሱፍ ለብሰህ የሆነ ነጭ ሱፍ ነው ሹል ጫማ አድርገህ መጥተህ ያስከኝ እጄን ማለት ነው። ልክ እንዴ በውስጤ ማለት ነው መናገር አልቻልኩኝ። ቆይ እኔ እንዴት ቤቴ ሊመጣ ይችላል? እኔ ግን አልኩና ልክ እየታገልኩ ያለ ያንተንም የእናትህም ጉዳይ እኔ አግኝቼዋለሁ። ስለዚህ ለአንተ 1 2 3 4 ብለህ እነዚህ 4 ነገሮች ለአንተ ያስፈልግሃል። 4 ነገሮች ናቸው። በህልም ነው የምታየው። በህልም ነው 4 ነገሮች ለአንተ ያስፈልጋል። ይሄ ሰው እግዚአብሔር መርቶት ነው የመጣው። አሜን። ስለዚህ አሁን እኔ የምለው ነገር ለሱ አዲስ አይደለም። ኦሬዲ ሳይመጣ በፊት በህልሙ ተረድቷል። እግዚአብሔር አምላክ አሳይቶታል። አሜን። ለዚህ ነው እኮ ለማርያም መጣና በህልም ለማርያም እጮኛ ለዮሴፍ መጣና በህልሙ ሴቲቱን እንዳትተዋት እርሷ ከመንፈስ ቅዱስ ጸንሳለች እንደውም እንድትጠብቃት ብሎ መመሪያ ነገረው። ዜን ከዛ በኋላ በቃ አወቀ። እግዚአብሔር ሲወዳችሁ አስቀድሞ በህልም ይነግራቸዋል። አሜን። ያየውን ሁሉ ነው እግዚአብሔር እየነገረው ያለው። ስለዚህ ዛሬ ይፈወሳል። አሜን። እናቱ ትፈወሳለች። አሜን። እሱ ባለጠጋ ይሆናል። አሜን። አሜን አላለም አንድ ሰው። አሜን። እቀበላለሁ። ሆ ተመልከቱ፣ ኢየሱስን እቀበላለሁ ዛሬ አለ። አሜን። አሜን የሚል ሰው ማን ነው? ዋው! ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። አሜን። ታንክ ዩ ጂሰስ። ዩ ዲመን እዛ ጠንቋይ ቤት ውስጥ ያገኘው ጂሰስ ካም አውት እንደ ወስፌ እየመዘዘ ያ ጠንቋይ የሰራውን ስራ እያወጣለት ነው ጌታ። አሜን። ፈታውት። አሜን። እግሮቹ ይፈታ ጌታ ሆይ። አሜን። እጆቹ ይፈታ ጌታ ሆይ። አሜን። አሜን 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 አሜን። ሉክ ሂ ኢዝ አ ኮንትራክተር በት ሂ ሊቭ ኢን 2 ቤድሩም ማለት በሁለት ክፍል ውስጥ ነው የሚኖረው፣ ግን እሱ ቤት ይሰራል። አያችሁ ሰይጣን እንዲህ ሲያጠናግርብህ እንደዚህ ነው።
ምንም አትጠቀምበት። እንደ እንትን ነው በቃ ዝም ብለህ እየበረርክ የምትኖረው። ቢ ፍሪ ፈታው ቀለበቱ ላይ ያለውን ድግምት አነሳውት። ጋ ቢ ፍሪ ጌቱ እንኳን ደስ አለ። አሜን። እንኳን ደስ አለ ጌቱ፣ እንኳን ደስ አለ። አሜን። እግዚአብሔር ያምላካችሁን ስም አመስግኑ። እልልታ ለጌታ። እንኳን ደስ አለ። ተቀባው። እንኳን ደስ አለ። አሜን አሜን። ጌታን አመስግን። አሜን። ኢየሱስ ክርስቶስ ፈተዋል። አሜን። በሰላም ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ